ወደዚህ በቃ ገላውና ክላው ወደዚህ አጫሉ አኒ ይወደኑ አሁን ቄስ ተስፋዬ ረታ ተወልዶ ባደጉበት ደብር ላይ ተወልዶ ባደጉበት ቀሌ ባሰቃቂ ሁኔታ ተገሏል። ህዝባችን ግን እያደቀ ነው። ስለ ህዝባችን ስትሉ ገዳይ ከመሸለም ታቀቡ። ገዳይ አትሸልሙብን። ታንፈልታለች በእግዚአብሔር ስም እናመሰግናለን። ተረኛ ማን እንደሆነ ባናቅም በየሳምንቱ ግን አባቶችን ደግጠል ማርገፍ ተጀምሯል። ተው እምነታችን ጥለን እንድንሰደድ አታርጉ። ሰላም ጤና ይስጥልኝ ተከበራችሁ የኦቲ ሪአክት ሰዎች ደምቃችሁ ሊም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አንድ አባት እየተንገላቱ ልበል ምን እንደምል አላውቅም እኔ እስቲ ለማንኛውም ይሄን ቪዲዮ ሁላችሁም ላይክ ማድረጋችሁን አትርሱ። እንደዚሁም ደግሞ የአቡነ ሩፋኤል አንድ ብዙዎችን ያስገረመ የሚገኝ አስቂኝ ልበለው ምን እንደምለው አላውቅም እና አንድ አሳዛኝ ቪዲዮ እንበለሽ። ለማንኛውም ቪዲዮ አለ እሱን የምንመለከተው የሚሆነው። ለማንኛውም እስቲ ከኛ አባት ቪዲዮ እንጀምር። ወደዚህ በቃ ገላውና ክላው ወደዚህ ይሳቁ ያማራ ዘንኩናችሁ እናንተ ሰው ወላዎች አይቆዋ ቀናበል እየተቀያየሩ ይልበሱት ምን የመረጃው አና ቆመ አቤት አሁን ያው እንዲሁ ነው ሰው በሚዲያ እንዴት ነው የሚለግዙ እኮ ነው የሚላገሩ ጎበዝ ሌሎች በቪዲዮ ነው ወደ ሌሎቻችሁ በሉ ሂዱ በዚህ አትሰብሰቡ የሆነ ነገር ቢጣል ትመጣላችሁ አብራችሁ ሂዱ ሰው ብዙ ካልሆነ ስለማይጥ ትንሽ ከሆነ አንተ ዞርባ ያው የቆርበሽ ዞርባ ይቆጣል እና እንግዲህ ምን ነው ነገር በጣቃ ከሆነ ምን አጣ ይቆጣል ጆኔ እኮ አሁን ያስተካክል ነው በስላ ቀናበል አባኑ ደግሞ ለስምትል ተናገሩ ያስገሩ የምትናገሩት ነገር ይሳቁ አፈቃቸው ኮርፖራት ገዳም አትበሉ እንጂ ተሰው ተነቁል የነበረ ደብተራው ነው አታሳቁ መከላከያውን ስታመጣ አገልግላል የቁላን ጥራ ላሽታምጠ በወርካና በፌስታል እና በወርካ ቅጠል አርገህ አምጣና ላስፈታል ያለው አላውቀው መከላከያ ስንት አመት ቆይታ ብላል ወንደር ብለዋል ዋ ተናገር ብላል አቷሽ እንጂ ዋ ብላል ወቀድ መጡ ሲያናግራ ነበር ባገኝ ይያልኩ ገና በህፃን ልብ ማለት ነው የጥበብ የሚባለውን ባገኝ ይያልኩ አይደል በህፃን ልብ ተማሪዎች ያዙትን ያስቆኝ ብላል አራ ትንሽ ሰው ቀደም ቋው ወስል ነበር አው ሰው ይወስደኝ አገጩን ነበር ሽቅም አርገፍ አንተ እንዴ ተናገራት እኔ ያ ቀድሜ ተናግሮ ነው የሚወሽ አዋላልኩ ፈዳለስ አላለ አዋላልኩ ቀደም አዋላልኩ ተናገር ቆይ ተናገር አባይሳው በቪዛ ጥፉ ምን ይሄ እንግዲህ ቪዲዮ እዚህ ነው የምታዩትና ምንድነው የሚለው እኛ አባት እንደዚህ ይሆኑ ያሉበት አንዱም እንደዚህ ይሆኑ ያሉት ምክንያት ነው ጥፋት አጥፍተዋል ፋኖን ማሰዝ እንደዚህ አድርገዋል እንደዚህ አድርገው ምናምን በሚል ምክንያት ነው ብቻና በዚህ ጉዳይ ነው ታንሳ አስቀምጡበት። እንደዚህ አይነት ስራ ውስጥ የምትገቡ አባቶች ካላችሁ ይገባችኋል ልበል እንጂ እኔ እንደዚህ እንዲ ፕሮግራም ውስጥ የምትገቡ አባቶች ካላችሁ እንደዚህ አይነት ሰዎችን ማስቀደም የምትፈልጉ መንግስትም ጋር ገብታችሁ ሹቅ የምትሉ እዛ ገብታችሁ ሹቅ የምትሉ ታጣቂም ጋር ገብታችሁ የምትደግፉ መንግስትም ጋር ገብታችሁ የምትደግፉ አባቶች ካላችሁ ይበላችሁ ነው የምለው ምንም ልል አልችልም። አንደኛ ይሄ በሻ አይመጥናትም በሻና የሥርዓት የላትም። ገዳሚያ ከሆናችሁ መጸለይ ያለባችሁ በተሻለ ገዳም ውስጥ መሆን ያለባችሁ ወጣችሁ የሆነ ጽንፈኛ ካልደግፋችሁ የሆነ የመንግስት ካልደግፋችሁ የሆነ ደግሞ ታጣቂ ካልደግፋችሁ እንትን ቪዲዮ ተቀርጾ ሲወጣ ደግሞ ሰዎችን ግራ ማጋባት ይሄ ልክ አይመስለኝም። ለማንኛውም እነዚህ አይነት ነገር ውስጥ የምትገኙ አባቶች ካላችሁ ይሄ ልክ አይደለም፣ በፍጹም ልክ አይደለም። እናንተ ማስተማር ያለባችሁ እግዚአብሔር መንግስት ነው ጸሎት ማድረግ ያለባችሁ ውጊያ ያላለው ለታጣቂው አካልም ለመንግስት አካልም ማድረግ ጸሎት ማድረግ ያለባችሁ በሰላም እንዲፈታ ነገር ይየው ኦኬ ወንድም እንዳይገኝ ጸሎት ማድረግ ያለበት ካድ ወይም ሞኖክሳት እንጂ እንዲህ ገብቶ ሰዎችን ለማስከረም መሞከር ማለቱ ትክክል አይመስለኝም። መሰረቱ
በዚህ ጉዳይ አንተኛ አስቀምጡበት። የአቡ ሩፋኤል ደግሞ ጉዳይ አለ። አቡ ሩፋኤል ሀጫሉ መቃብር ላይ ሄደው በዚህ መንገድ ጸልዩ ይገኛሉ። ስሙትና በትርጉሙን ባጭሩ አስረዳቸዋለሁ። ያሉ መተከና ቀብሳቴታ ዳጎት አዳሉ ኦማጎቹን እንደኝ ዋቀዮን ልቡከ አብርሃሚት ይስሐቅ ብረና ታገንቱ አጫሉ አኒስ ሲቦዴን ነው አጫሉ ምን ዋቀዮ ሲፋት አይቋል አጫሉ መተከና ኦሮሞ ኡመፈዳ ኦሮሞዳ ጎታ ንጣቁ አመንቲቴ ሞተ ኪዳነ ምሕረት ይያለ ኪዳነ ምሕረት ሞቱማ ዋቀዮ ሲፋት ዋቀዮ እኮ ኢጋአቤል አይሌን አንዋምተ አይል ኢጋአቤል አልከፈረቲ አከቲ ኢገቱ ዋቀዮን ላሊ ሙርቲያቱን አይጣሉ ይከፈን ይያን አፋንተኛ ኡመተከና አብሳዴት ነመጡ ጋር ታዋለ ነጅራሴ ወማ ጉፈን አፋቀልኩ ዮሌን ሳጉደኩ ዋቀዮን ሶጂ አሳው አይጣሉ ጎታ አርገቹን ቂማ ዋቀዮን አጥቶቴ አተሙካቴ እንከረና ይቡገ ዋቀዮ ረና አበ አብርሃም ይስሐቅ ያዕቆብ ዳዊት ሰለሞን ናፋ አጥቶቴ ወንድማ ዋቀዮን አበ እኔ እዚህ ቪዲዮ ላይ ያልገባኝ ነገር ለምን ይጸልያሉ በጫሉ ጋር የሚነገር አይደለም። እሱ አይደለም ጥያቄ ነው። ካሜራው ለምን አስፈለገ ነው? በሶስት አንግል የተቀረጸ የሚገኝ ባይዘው እንደዚህ የዘው የሚቀርጽ አለ፣ በዛ ፊት ለፊት የሚቀርጽ አለ፣ ከላይ ወጥቶ የቀረጸ ያለ አካል ይታያል። ምንድነው ፖይንቱኛ? በአቡ ሩፋኤል ምን ለማሳለፍ ነው? እዩኝ ነው። እኔ ይቅርታ ጉልኝ በጣም ግራ የሚጋር ነገር እኮ ነው። ማይክ አልጎ ነው እኮ የተቀረጸ ያለው። በርቀት ነው የሚቀረጸው። በቅርብ ነው ማይክ ያዘው ወይ ድምጽ መግጃ ያዛ አካል አለ። ከሩቅ የሚቀረጽ ቪዲዮ ድምጽ ረስ ብሎ ነው የሚሰማው። ኳይ ምንድነው ፖይንቱ? እንዴ ጸሎት የሚያደርጉ ሆነ እኮ አንድ አባት ማግኘት ያለባቸው በዝግታ ነው። ኦኬ ወደ ማንም ጸሎት አድርጉ፣ ለማንም ጸሎት አድርጉ፣ ችግር የለውም። በጸሎት የሚደረገው በዚህ መንገድ ነው። እንዴ ግብዝነት እንበላው እንዴ ምንድነው? ካሜራስ ደቅ ነው፣ 3 ካሜራስ ደቅ ነው፣ በ3 አንግል እየቀረጹ በዚህም ከላይም ከታችም ያስቀረጹ ጸሎት ነው ላጫሉ። እንዴ ምን ነው እኔ በጣም እኔ ምን እንደምላችሁ አላውቅም። ባጭሩ ያላዩትን ግን አሰማችሁ። እንደዚህ ይላል የወለ ጽሁፍ አግኝቼ ነበር። የአባቱ ጸሎት ባጭሩ ወደ መቃብሩ ሄደው አጫሉ ለኦሮሞ ህዝብ ብለህ ነው የሞትከው፣ ያን መለትን ትወዳታለህ፣ እኔም ወደ አንተ እመጣለሁ፣ እግዚአብሔር ነፍስህን በአብርሃም የይስሐቅ ያዕቆብ ጎን ያቆመ ጌታ ሆይ የአቤልን የቀየንም ካንተ ፈልጋለሁ ነኩ ልጅህ ይደግል በለው የሚል ነገር ነው። አይ ቲንክ ይመስለኛል ባለፈው ነበር አጫሉን ይዛ ከሞተ ስንት ዓመት ተበስ ይከባይ ነበረው እና እግዚአብሔር እንግዲህ ነፍሱን በአጽራግነት ያኑረው። ይሄ ሁላችንም ጸሎት ነው፣ የሁሉም ክርስቲያን ጸሎት፣ የሁሉ እንዲሁ አዛብ በስከሳለ ባጠረግነት ነው። እንግዲህ መፍሎጋችን ነው። ሰው ልጅ ሲኦል ገብቶ እንዲቃጠል አንፈልግም። እኔ ግን እዚህ ሀገር ያጋባኝ ነገር ካሜራ አስደቅኖ ጸሎት ማድረጉ ምንድነው? ለዛው ጸሎትን ከፍ አድርገው እንዲሰማ አድርገው ለታይታ ይሁን ለምንድነው? እኔ ለወዳጅነት ይሁን ምንድነው? እኔ ያልገባኝ አንደኛ እሱ ነው። ሁለተኛ ደግሞ ሞቶ 5 ዓመት ላለፈው ሰው ሄዶ የሱን ነፍስ ጋር እንዲቀበል ጸሎት ማድረግ ነው የሚሻለው ወይስ እዚህ የታረደ አለ ሰው ጸሎት ነው የሚሻለው? በየቀኑ ለሚታረዱ ክርስቲያኖች ጸሎት ነው የሚሻለው? እዛው ነው ሄዳችሁ መጸለይ ትችላላችሁ። ካሜራ ያስፈልግም። እዛ ካሜራ የሚያስፈልገው ለነዚህ ለሞቱ አባቶች ለሚታረዱ አባቶች ድምጽ ለመሆኑ ካሜራ የሚያስፈልገው በጣም የሚገርም ነገር ጥያቄ ነው ይሄው። አሁን ቄስ ተስፋዬ ረታ ተወልዶ ባደጉበት ደብር ላይ ተወልዶ ባደጉበት ቄሌ በአሰቃቂ ሁኔታ ተገለዋል። እሳቸው ብቻ አይደለም ከነቤተሰባቸው ከነባለቤታቸው በተመሳሳይ ሁኔታ ተገለዋል። በዚህ ጋር የወርቅ ሽልማት፣ በዚህ ጋር የሞት ሽልማት። ይግባኝ ለክርስቶስ ግልባጭ ለማርያም ነው። አየነው፣ ተገነዘብነው። ለምእመኑ ምንም አይነት ግድ እንደሌላችሁ እናንተ ብቻ ስልጣንና ቦታችሁ ጥቅማችሁ ሲነካ ብቻ ምእመኑን ውጡ፣ ሂዱ፣ ቤተክርስቲያንን ጠብቁ ትሉናላችሁ። ተረኛ ማን እንደሆነ ባናቅም በየሳምንቱ ግን አባቶችን እንደቅጠል ማርገፍ ተጀምሯል። የመንጋው ጠባቂ
እናንተ ስለሆናችሁ መንጋውንም የመጠበቅ ግዴታ አለባችሁ። ቤተክርስቲያን ንብረት ሲኖራት አንጠላም። ቤተክርስቲያን ንብረቶቿ ሲስፋፉ ህንጻ ሲኖራት አንጠላም። ግን ይሄ ወቅት ያስደስተናል ያስቀናል ወይ ነው? ሁላችሁም ይሄንን ቪዲዮ በምትችሉት መጠን ኮፒ ሊንክ የማድረግ ግዴታ አለባችሁ። ለአባቶች እንዲደርስ አድርጉልኝ። ይህ ወቅት በህንጻ ምክንያት የሚያስደስተን ሰዓት ነው ወይ? ህንጻ ነው ወይ? ህንጻ እስከ ሰው ልጅ ይበልጣል ወይ? ህንጻ ከአባቶች ይበልጣል ወይ? ህንጻ ከአባቶች ደም ይበልጣል ወይ? አባቶች በገዳም በዝቋላ እየታረዱብን፣ አባቶች በአርሲ እየታረዱብን፣ ቤተክርስቲያን ጥቁር ማቅ መልበስ የነበረባት አሁን አልነበረም ወይ? አባቶች ማልቀስ ያለባቸው አሁን አልነበረም ወይ? ይህ ወቅት የሚያስደስት ሰዓት ነው ወይ? ይህ ወቅት ወርቅ የሚያሸልም የሚያስፈነጭ ሰዓት ነው ወይ? አጠገባችሁ ያለው እንኳን ዋና ስራ አስኪያጅ ብላችሁ የሸሟችሁት አባት ብፁዕ አቡነ ሳዊሮስ በእሳቸው ምክንያት አልነበረም ወይ? በሻሸመኔ ብዙ ወጣቶች የሞቱብን፣ ብዙ ወጣቶች መስዋዕት የሆኑት እንዴት ይረሳል? የእናንተ ክህነት ሲነካ ሲኖዶስ ሊቋቋም ነው ሲባል ቤተክርስቲያን ማቅ ትለብሳለች። አባቶች በባቄላ በሽምብራ ግን ለሀገር የሚለምኑ ለህዝቡ የሚለምኑ አባቶች ሲታረዱ ግን ምንም አይመስላችሁም። ጭራሽ ትሸላለማላችሁ፣ ትረሱታላችሁ፣ ትሳሳቃላችሁ። ይህ ወቅት ያስቃል። እውነት አባቶች ለየትኛው እድሜያችሁ ነው? አባት እንድትሆኑ ነው የምንፈልገው። እኛ ልጆች እንደዚህ የጮን አባቶች እንዴት ዝም ትላላችሁ? ይሄ አያስደስተንም። ህንፃ ስለተሰጣት ቤተክርስቲያን ሁላችንም ደስ ይለናል። ግን ለረግላችሁ ጥቅም የምታውሉት ነገር ነው። ምንም አያስደስተንም። በዚህን ሰዓት እኛ የምንፈልገው በገዳም ያሉ አባቶቻችን ህይወታቸው እንዲታደግልን ነው የምንፈልገው። መንግስት እንዲጠብቅልን ድምፅ እንድትሆኗቸው ነው የምንፈልገው። ህንፃ ስለተሰጣችሁ ለኛ ምንም የሚገርመን ጉዳይ የለም። ምንም የሚገርመን ጉዳይ ማለት ነው። ምክንያቱም ከህንፃ ከግንብ የሰው ልጅ ይበልጣል። ከህንፃ ከግንብ አባቶች ይበልጣሉ። የሰው ልጅ ይበልጣል። እንዴት እየሆነ ነው ያለው? ለምን እኛንስ ክፉ ታናግሩናላችሁ? እኛስ ለምን ሆድ እንዲብሰን ታደርጋላችሁ? እኛ በዝቋላ መንገድ ላይ በደብረ ዘይት ባለፍን ቁጥር የአባቶቻችን ህመም ይሰማናል። እኛ ልጆች የሚሰማን ህመም እንዴት አባቶች አይሰማችሁ? ይህ ያስደስታል? ህንፃ ከሰው ልጅ ይበልጣል? በፍጹም ህንፃው ለኛ ምንም አይደለም። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ። ዛሬም እንደ ሁልጊዜው አንድ ሐሳብ ይዤ ብቅ ብያለሁ። የዛሬ ትዝብቴ በጣም የገረመኝ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚካሄደው ህዝባችን ላይ የምታደርገውን ደባ እንደ እምነቱ ተከታይ ደግሞ በጣም ስላሳዘነኝም ስላዘንኩም ነው ሐሳቤን ይዤ ብቅ ያልኩት። በዚህ ጉዳይ ላይ በጣም የሚገርም ነው ነገራችን ሁሉ። በእርግጥ ይሄ ስርዓት የብልጽግና ስርዓት ለብልጽግና የጸር የሆነች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነች በሚል በስልጣና ሰነዱ ላይ እንዳስቀመጠ ብዙ ሚዲያዎች ሲገልጹት ነበር፣ ሲዟዟርም ነበር ሐሳቡ። እንግዲህ ለስርዓት የጸር ነች እስካለ ድረስ ለማፍረስ ደግሞ የሚሄድበት ርቀት በጣም ብዙ ነው። እንደምናየው ብልጽግና ደግሞ ህዝቦችንና ዜጎችን እያጠፋ ያለ ሲስተማቲካሊ በሆነ መልክና ቀጥታም በሆነ መልክ ነው እያጠፋ ያለ። ስለዚህ የኢትዮጵያን ኦርቶዶክስ ቤተክርስቲያንን ደግሞ ለማጥፋትም ምዕመኑንም ለማሳዘን የሚሰራበት መንገድ በጣም ብዙ ነገሮችን ነው እያየነ እየታዘብነ ያለ ነው። ቀጥታ መቼም ፈርሷል ተብሎ የሚፈርስ ነገር የለም። እንደምናውቀው እምነት አስተሳሰብ ነው፣ አይዲዮሎጂ ነው። አይዲዮሎጂን አስተሳሰብን ደግሞ እንዳንዴ በአካል እንደሚፈርስ ነገር ልናፈርሰው የምንችለው ነገር አይደለም። በሂደት ነው የምንሸረሽረው። በሂደት እየተሸረሸረ ያለም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በራሳቸው ቤት ውስጥ ባሉ ሰዎች፣ ቤት ውስጥ ባሉ አባቶች ነው ይሄም እየተሰራ ያለ። በጣም በሚያሳዝንና በሚያሳፍር ሁኔታ ይህ ስርዓት ብልጽግና ስርዓት በዋናነት የኦርቶዶክስ ቤተክርስቲያን ወይም የኦርቶዶክስ እምነት የኢትዮጵያ ኦርቶዶክስ ክርስትና ኦርቶዶክስ እምነት ባለበት በተመሰረተበት አካባቢ ይበልጥ በኢትዮጵያ በሰሜኑ ክፍል ያለውን ማህበረሰብ ሲመታ አንድም ተንደንሲው ከእምነትም ነው። ኢትዮጵያን ኦርቶዶክስ እምነት ለማዳከም ወይም ከሀገር ለማፍረስ ሲፈለግ መሰረቱ ቤዙ ባለበት አካባቢ ላይ ጦርነት ከፍቶ ህዝቦች እንዳያመርቱ፣ ህዝቦች እንዳይሰሩ፣ እንዳይማሩ፣ ልጆቻቸው እንዳይማሩ ከዛም አልፎ ደግሞ ገዳማት ቤተክርስቲያን የዲቁና ተማሪዎችን ራሱ ሳይቀር በጦር መሳሪያ እየወጋ የሚገድል ስርዓት ነው። ይህን ስርዓት ደግሞ በዋነኝነት ማስተርማይንድ ሆነው ከሚመሩት ውስጥ ትልልቆቹ አብረው በነበሩ ሰዎች እንደሚገለጸው ሁሉ እንደነ አዳነች አቤቤ እንደነ ማን ነው የሚባል ሽመልስ አብዲሳ፣ አብይ አህመድ እንደነ ዳንኤል ክብረት ማስተርማይንዶች ናቸው። እንግዲህ የዚህ ስርዓት ማስተርማይንዶች ይሄን ስርዓት ደግሞ ይዘው የዚህ ስርዓት ደግሞ እንቅፋት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ተብሎ በሰነድ ተቀምጧል። አሁን እንደምናየው ከሆነ ይሄ ስርዓት ደግሞ እንደተባለው ኦርቶዶክሱን እያጠፋ እያወደመ
ማህበረሰቦች የማህበራዊ ህይወታቸውን እንዳይገፉ እንዳይኖሩ እንዳያገቡ እንዳይወልዱ እንዳይማሩ አምርተው እንዳይሰሩ የምርት ሰዓትና የምርት ወቅትን እየተጠቀሙ ነው ህዝቡን ዲስማንትል ያደርጉት ያሉት ይሄን ለሚያደርጉ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሽልማት ትሰጣለች የካባ ሽልማት ስትሰጥ ኖረች ነገር ግን እሷ አላዋጣለ የወርቅ ሽልማት በሚሊዮን የሚገዛ ወርቅ ለጋዳዮቹ ለማስተር ማይንዶቹ ሸላሚዎች ናቸው በጣም ነው የሚያሳዝነው በጣም ነው የሚያስከፋው ለምንድነው ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበራትን ህንጻ ወስደው ሰርተው የራሷን ህንጻ ወስደው ሰርተው ቤዝመንቱን ለራሳቸው ተጠቅመው ወይም የመጀመሪያ ዋናውን ተጠቅመው ወደ ላይ ያለው ለቤተክርስቲያኗ መንግስትን አካፈሉ ነው እንግዲህ መንግስት ነው ለቤተክርስቲያኗ መስጠት የነበረበት እንጂ ቤተክርስቲያኗ ሽልማት እየሰጠች ነው ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያናት ትልልቅ አብያተ ክርስቲያናትን እናቶቻችን ከመቀነታቸው ሳይኖራቸው አስራት በኩራታቸውን ኪዳን ለሚያደርሱ ደሞዝ ይሆን አበል ይሆን ዘንድ የተፈወሱበትን የዳኑበትን ስለት የዘመዶቻቸው የራሳቸውን ህይወት ስለቀጠለላቸው ፈጣሪ ስለማራቸው ካላቸው አካፍለው የሰጡትን ስለት እየከፈሉ አስራት በኩራት እየከፈሉ ለቤተክርስቲያን መሰሪያ ከህብረተሰቡ ከሌለው እየተዋጣ በስንት የሚሆን በጣም ትልልቅ አብያተ ክርስቲያናትን ሰርተው ሲሰጡ እንኳን ለህብረተሰባችን ለምእመናን እንኳን ሪኮግኒሽን አይሰጡም ክብርም አይሰጡም ምስጋናም አይሰጡም እነዚህ ሰዎች ለሚሰጡን አገልግሎት እንኳን ከፍለን ነው የምናገኘው አገልግሎቱን ራሱ ይሁን ለቤተክርስቲያን ነው ለእግዚአብሔር ለሚያደርሱት ኪዳን ነው ብለን ነው የከፈልን አገልግሎት እንኳን የምናገኘው ነገር ግን በጣም በሚያሳዝንና በሚያሳፍር ሁኔታ ለገዳይ ግን ያበረታቱ ወርቅና ሽልማትን ይሰጣሉ ምንድነው ሲባል አንድ ህንጻ የራሷን የኦርቶዶክስን ህንጻ የቤተክርስቲያኗን ህንጻ ለሁለት ስለተካፈሉ ነው እንግዲህ ለሴትዮ ሽልማት እየሰጡ ያሉት በጣም በሚገርምና በሚያሳዝን ሁኔታ ይሄን ያህል ግን አብያተ ክርስቲያናትን ኦርቶዶክስ ተከታዩ ኦርቶዶክስ እምነት ተከታዩ ይሄን ያህል አስራት በኩራት እየከፈለ ከሌለው ያካፈለ ይሄን ያህል አብያተ ክርስቲያናትን አቋቁሞ የናንተ ህይወት ላቃና እናንተ ቀሚስ ለብሳችሁ ዛሬ ለምትንጀረከኩበት አንጀረከካችሁት ለምትዱት ወርቅ የተደላደለ ኑሮን ሰጥቶ እሱ በስቃይ ውስጥ ለሚያሳልፈው ህዝባችን ግን አንድ ቀን ሪኮግኒሽን አልሰጣችሁም ሪኮግኒሽኑ ይቅር ስለሚገደለው ህዝባችን እንኳን አንድ ድምጽ አላሰማችሁም በጣም በሚገርም ሁኔታ አሁን ያሉት ደግሞ በጣም የሚገራርሙ ደግሞ መንዳ ፈልገው ሄደው እንደሚባለው መሰል መንዳ ፈልገው ሄደው ስልጣን ፈልገው ሄደው ስልጣናቸው ባልተሳካ ቁጥር ኑ ተሰብሰቡልኝ እናንተ ሞቱልኝ ሚሉ ደግሞ ጴጥሮሳውያን ደግሞ አሉ 3-4 ጊዜ ህዝባችን የሚክዱ በጣም በሚገርም ሁኔታ ነው ሰሞኑን እኔ በጣም ነው የሚያበሳጩኝ አቡነ ጴጥሮስ የሚባሉ አባት አሁን ደግሞ እንደገና ተመልሰው መጥቶ ያዙ ይልቀቁኝ ያብይ አህመድ ስርዓት ገዳይ ነው ገዳይ መሆኑን አሁን ነው እንደተረዱት አሁን ነው እንደተረዱት እርሶ ሄደው በተቀመጡበት ስርዓቱን በያዙበት ሰዓት እኮ ምን ያህል ተጻራሪ ከቤተክርስቲያኗ ህግና ስርዓት እናንተ እንደምታስተምሩት ካስተምሮቱ ውጭ ሆነ ሲኖዶስ አቋቁመው ኑ ተሰብሰቡ ሪበሉልን ብላችሁ ሪብለን ጥቁር ለብሰን አረ መንፈስ ቅዱስ ወረደ ብለው የነገሩን እርሶ ነዎት ከዛ በኋላም ደግሞ በምን ምክንያት እንደሆነ በራሱ ጉዳይ ሄዱ ወደ ውጭ እንዳይመለሱ ተባሉ የዛን የገዳዩን ፓራራል የሆነውን አካል ደግሞ ሊያጸድቁ በምን ተግባብተው ተስማምተው እንደገቧን ናቀም ወደ ሀገር ቤት በሰላም ከኖሩበት ውጭ ዓለም ተመልሰው ሄደው አጽድቀው የርሰውትን አውርደው አጽድቀው መጡ አጽድቀው ገዳይን ህላችን ለሹሞ መጥተው አሁን ደግሞ ኑ ተሰብሰቡልኝ ያዙ ይልቀቁ ምን ሊያረጉ ገቡ ምን ሊያረጉ ሄዱ መጀመሪያ ገዳይን ለጅትሜት ሊሰጡ ይሄን አቡነ ማን ነው የሚባል አቡነ ሳዊሮስ ነው የሚባል ሰውዬ አካል ወልድ ይባላል ሁለት ልጅ አለው እያላችሁ ታሪኩን ሲዘረዝሩ ነበር በይፋ ነው ደግሞ ሰዎችን ገለው በሰዎች በመመናኖች ደም ላይ ተረማምደው ስልጣን ያዙ ናቸው እነዚህ ናቸው ዛሬ ገዳይን እየሸለሙ ያሉት በእኛ ስም በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ይሄ ደግሞ መሮን አስመረራችሁ ማተባችን በጥሰን እንድንሄድ ነው አይደል እንደዚህ የምታረጉን አንበጥስም እስኪ የምታረጉት እናያለን ደግሞ እንጂ እናንተ አይደላችሁም አባት የተባላችሁት በተለይ እናንተ ጥቁር ቀሚስ ለባሾች አይደላችሁም ህዝባችን ላይ የምትጫወቱበት ምንመኑ ላይ የምትጫወቱበት አቡነ ጴጥሮስ እንዴ ዋናው ጴጥሮስ እኮ 3 ጊዜ ነው ካደ የተባለ እሱ ስንት ጊዜ ሊክዱነ ነው መጀመሪያ መጡ በሰሜን ጦርነት ደጋፊ ሆነው ቆመው አይተናል በጣም አፈር ዝማል ስልጣን ይዘው ተቀምጠው ነበር ስልጣን ይዘው በተቀመጡበት ሰዓት ደግሞ ኑ ክበቡን አላችሁ ስልጣናችሁ ሲነካ
አረ ኦርቶዶክስ ቤተክርስቲያን ተነካች ብለን እሪያልን ምን አላችሁ መንፈስ ቅዱስ ወረዱ አሉን ረሶት ባንደበቶ በምን ምክንያት እንደሆነ ወደ ውጭ ተሰደው እንዳይገቡ ተባሉ ለምን አብይ አህመድ አድብቶ ነካሽ እንደሆነ እናቃለን አድብቶ በሚፈልገው ሰዓት አገኘውት ያን ጊዜ ጣፉ ድምጥ ማጣወትን አጥፍተው ሄዱ አሉ እሺ ተመነኑ ለይቅርታ ነው አሁን ሲስተካከሉት ደግሞ ተመልሰው ተደራድረው ገቡ ምን አሉ መንዳዎትን ወይም ስልጣኖትን ኑ አረጋግጠላቸዋለሁ ተብለው ነው አይደል የገቡት አሁን የምን ብሎ ደግሞ አሁን ባደባበት ጊዜ አብይ አህመድ አድብቶ ነካሽ ነው ጉርቦትን ተይዘው ስልጣን አስረክበው ስልጣን አጽድቆ ሲባሉ ሰይጣንን አጽድቀው ከላያችን ላይ ሹመው መጥተው አሁን ደግሞ መንዳ ሲያጡ ስልጣን ሲያጡ አብይ አህመድ ለካ ገዳይ ነው እና 7 ዓመት ሲሰራ ምን ሲሰራ ነበር ዛሬስ ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለች እንዴ የምትሸልም ወርቅ እየሸለመች ያለች እኔ ከናንተ እኮ አቡነ ማቲያስ ይሻላሉ እንዲያው አፋቸው ማይለፈልፍም ዝም ብትሉ ደግሞ ምን አለ በቃ ተግባራችሁን እያየነ ነው ዝም እስኪበሉ ደግሞ በቃ ዝም በሉ ተማርን የት እንሄድላችሁ የት እንድንሄድ ተፈልጎ ነው ገዳይ እኮ ነው የምትሸልሙ ገዳይ እኮ ነው የምታበረታቱ ይሄን ደግሞ በገዛ አባቶቻችን ሲሆን ማየት ደግሞ በጣም ያማን ያንገፈግፋል አሁን ደግሞ ያጡት ስልጣን ያጡት መንዳ ሲያጡ ተመልሰው መጣው ደግሞ እየየውን ያቀልጡታል አንሰማም እኛ ህዝባችን እየሞተብን ነው ስለናንተ ስልጣን አያገባንም ህዝባችን ግን እያለቀ ነው ስለ ህዝባችን ስትሉ ገዳይ ከመሸለም ታቀቡ ገዳይ አትሸልሙብን ተው ምነታችን ጥለን እንድንሰደድ አታርጉን ይሄን ነው እኛ እየተናገርን ያለነ ትዝብቴን ነው በጣምም ስለተሰማኝ በጣም ስላናደደኝ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምመኗን ለምትገድል ነው ወርቅ የምትሰጡ ህዝባችን ግን ከመቀነቷ ፈታ ሳይኖራት ለእናንተ አከፍላ ስንት አብያተ ክርስቲያን ለሰራችናት ግን ድሮን ይገባታል ብላችሁ ድሮን ላዘዘች ነው የምትሸልሙ እግዚአብሔር ስራውን ይስጥ ፍርዱን ይስጥ ይሄን እንግዲህ ነገር በዚህ ጉዳይ የናንተንም ማሳበቅ ማተሪያ ስለሆነ ይሄ ቪዲዮ ላይክ እና ሼር ማድረግ እንዳይረሳ በቀጣይ በሌላ መረጃ እስከምንገናኝ በድረስ ይያሳከናታ ጋር ይሁን ቸር ቆዩልኝ